ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ደግሞ ለሪሚዲያል ተማሪዎች ሌሎች ዩኒቨርሲቲዎች እስከ መቼ ይጠራሉ ብላችሁ በተደጋጋሚ የጠየቃችሁ ነበረ። እሱም ሙሉ ማብራሪያ የምንሰጥ ይሆናል ማለት ነው። ብዙዎቻችሁ አንዳንድ ዩኒቨርሲቲዎች እየጠሩ አይደለም፣ ጥሪ አቆመዋል እንዴ፣ መጥራት አይችሉም ወይ ብላችሁ በተደጋጋሚ የጠየቃችሁኝ ነው። እሱም ዲቴል ገብተን እንመለከትበታለን ማለት ነው እና የዛሬው ቪዲዮአችን ስለ ሪሚዲያል የቀሩት ዩኒቨርሲቲዎች እስከ መቼ ድረስ ይጠራሉ የሚለው ላይ እንወያያለን ማለት ነው። እና ብዙዎቻችሁ የኔን ቪዲዮ ስትከታተሉ ላይክ እና ሰብስክራይብ አታደርጉ። ብዙዎቻችሁ የኔን ቪዲዮ ትከታተላላችሁ፣ ያው አክቲቭ ሆናችሁ ትከታተሉታላችሁ። ነገር ግን ለብዙ ተማሪዎች ጋር እንዲዳረስ እያደረጋችሁልኝ አይደለም። እየገባችሁ ሁላችሁም እስቲ አንዳንዴ ላይክ አድርጉልኝ። አንዳንድ ላይክ ብታደርጉ ብዙዎቻችሁ ላይክ እያደረጋችሁ አትወጡም። ቪዲዮን ትመለከታላችሁ ሳትጨርሱ ጥያቄ ትጠይቃላችሁ ኮሜንት ላይ ገብታችሁ። እስቲ ሙሉ ቪዲዮን ተከታተሉ። ከጨረሳችሁ በኋላ እዛ ላይ ያልተጠቀሰ ነገር መጠየቅ ትችላላችሁ ማለት ነው። እና ደግሞ እስቲ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ እፈልጋለሁ። እና ቪዲዮዎችን ስትመለከቱ በጣም ትንሽ ቪዲዮ ነው የታየ ያለው። እስቲ እናንተ ላይክ እያደረጋችሁልኝ ብዙ ተማሪዎች ጋር እንዲዳረስ አድርጉልኝ እና እኔም ሌላ ቪዲዮ እንድሰራ ስለሚያበረታተኝ ማለት ነው። ወደ ቪዲዮአችን ስንገባ ብዙዎቻችሁ ዩኒቨርሲቲዎች ጥሪ እያደረጉ አይደለም፣ በተለይ ደግሞ በዲላ ዩኒቨርሲቲ እና ጂንካ ዩኒቨርሲቲ ጥሪያቸውን አቆመዋሉ እንዴ፣ ጥሪ ማድረግ ትተዋሉ እንዴ ብላችሁ እየጠየቃችሁን፣ ይሄ ከእውነት የራቀ ሀሳብ ነው ማለት ነው። ከእውነት የራቀ መረጃ ነው ያገኛችሁ። እንደዚህ አይነት መረጃ የለም። ጂንካ ዩኒቨርሲቲ ለትንሽ ጊዜ የሚቆይ ይመስለናል። ምክንያቱም በዛ ክልል ላይ የተነሳ ወረርሽኝ አለ። እንደሚታወቀው ያው ሶሻል ሚዲያ ላይ የምትጠቀሙ ከሆነ ትልቅ የሆነ ወረርሽኝ ተነስቷል። ያንን ለመከላከል ብሎ ነው ይሄንን ያራዘሙት ማለት ነው። ዲላ ዩኒቨርሲቲ ደግሞ በጀቱን አልጨረሰም። ያው ምን ያክል በጀት በአመት ያስፈልገዋል የሚለውን ኦዲት መደረግ አለበት። እሱን ኦዲት ከተደረገ በኋላ ነው ማለት ነው እናንተ ጥሪ የሚያደርጉላችሁ። ምክንያቱም እናንተ የምትበሉት አለ፣ የአልጋ አለ፣ እነዚህን ሁሉ ዩኒቨርሲቲው ከመንግስት የሚቀበለው በጀት አለ። ያንን እስኪያስተካክል ድረስ ነው ማለት ነው። እና እስከ ታህሳስ መጀመሪያዎቹ ድረስ ይጠራሉ እና ከታህሳስ አጋማሽ ድረስ ደግሞ ትገባላችሁ ማለት ነው። ዲላ ዩኒቨርሲቲ እና እነዚህ 10 ዩኒቨርሲቲዎች ላይ የተመደባችሁ ተማሪዎች ማለት ነው። አሁን የቀሩት ዩኒቨርሲቲዎች 10 ዩኒቨርሲቲዎች ናቸው። አርሲ ዩኒቨርሲቲ፣ ዋቸሞ፣ ሚዛን ቴፒ፣ መቅደላ፣ ዲላ፣ ደምቦ ዶላ፣ ወላይታ ሶዶ፣ ሀረማያ፣ ጂንካ፣ ቦንጋ እነዚህ 10 ዩኒቨርሲቲዎች ጥሪ ያላረጉ ዩኒቨርሲቲዎች ናቸው ማለት ነው። እነዚህም በቅርብ ጊዜ ውስጥ አናውንስ ያደርጉላችኋል እና ደግሞ እስከ ታህሳስ አጋማሽ ድረስ ሁላችሁም ትገባላችሁ ማለት ነው። እና አትጨናነቁ። መጨናነቅ ሳይሆን ያለባችሁ እናንተ ገብታችሁ ማንበብ፣ የሆኑ ነገሮችን ሞጁሎችን ማንበብ። ሾርት ኖቶች እኛ አዘጋጅተን አስቀምጠላችኋል። ሞጁሎቹ ከየት ነው የሚመጡት የምትሉ ከሆነ እናንተ የተማራችሁት ከኦልድ ካሪኩለም 9ኛ ክፍል ኦልድ ካሪኩለም እና ሌሎቹም በኒው ካሪኩለም ነው የተማራችሁት። ስለዚህ በዛ ላይ የተመሰረተ ሾርት ኖቶች እኛ ለሁሉም ሳብጀክት ያስቀምጠናል። እሱ የምፈልጉ ከሆነ የቴሌግራም ቻናላችንን መቀላቀል ትችላላችሁ። ለሁሉም ሾርት ኖቶችን ለባዮሎጂ፣ ለፊዚክስ፣ ለሂስትሪ፣ ለጂኦግራፊ፣ ለሁሉም ለሶሻልም ለናቹራልም የተዘጋጀ ሾርት ኖቶች አሉ እና እነዛን ገብታችሁ እስከዛ ድረስ መዘጋጀት ይኖርባችኋል። እናንተ ጥያቄያችሁ መቼ ነው የምንገባው? ያው የዩኒቨርሲቲ ላይፍ ለማየት ትፈልጋላችሁ መሰለኝ። በተደጋጋሚ የዩኒቨርሲቲ መቼ ነው የሚጠራው እያላችሁ የተደጋጋሚ የጠየቃችሁ ነው። እናንተ እሱን ከመጠየቅ በፊት የሆነ ነገር መዘጋጀት ይኖርባችኋል። እስከ ታህሳስ አጋማሽ ድረስ ስለምገቡ እናንተ ብዙ ጊዜ የላችሁ። ሰኔ 30 ድረስ ትምህርት እንደሚጨርስ አሳውቋል ማለት ነው በዘንድሮ ዓመት። ከዛ በፊት ፈተናችሁ ስለሚሆን 6 ወር ቢቀራችሁ ነው ከዚህ በኋላ እና መዘጋጀት ይኖርባችኋል። እና ፈተናዎችን አስቀምጠላችኋል። ፈተና ከዚህ በፊት የነበረው የ2017 የሪሚዲያል ተማሪዎች የተፈተኑት ፈተና በየዩኒቨርሲቲ የተሰጠው ፈተና አለ። ሚድ ኤግዛም፣ ፋይናል ኤግዛም እነሱን እናስቀምጣለን። ሞጁሎች እናስቀምጠላችኋለን። እናንተ እስከዛ የገባችሁበት ትንሽ እንዳይሰለቻችሁ ትንሽ ነገር እያነበባችሁ መከታተል ትችላላችሁ ማለት ነው። ያንን የምታገኙ ደግሞ በእኛ በፕራይቬት ክላሱ ላይ ተመዝገባችሁ ምትቆዩ ከሆነ ብቻ ነው። እሱም የሚሆነው ያው እዛ ላይ የምናስቀምጠላችሁ ኖቶች አሉ፣ ሾርት ኖቶች አሁን የጠቀስኳቸውን እነሱን በዲቴል ማግኘት ትችላላችሁ። እና ደግሞ በቪዲዮ የተብራራ ከየቱ ጋር ይመጣል ያምናው ፈተና የሪሚዲያል ፈተና ከየቱ ጋር መጣ የሚለውን በባዮሎጂ፣ በናቹራል፣ በሶሻል በሁለቱም እናስቀምጣለን ማለት ነው።
ኬት መጣ ነው የምናስቀምጥላችሁ ማለት ነው። ሙሉ ገብተን ሙሉ የምናስረዳችሁ አይደለም። ይህንን እንድትገነዘቡ ፈልጋለሁ። ብዙዎቻችሁ ከገባችሁ በኋላ ቅሬታ እንዳይሆንባችሁ ማለት ነው። ሙሉ ገብተን አናስረዳም ማለት ነው። ስለ ዩኒቱ ስለ ቶፒኩ ሙሉ የምናስረዳው ነገር የለም። እኛ የምንጠቅስላችሁ ፈተናው የአምናው ፈተና ከየት መጣ ከዚህ ፓርት ብለን የምናስቀምጥላችሁ ይሆናል። እናንተ እዛ የገባችሁ ማንበብ ትችላላችሁ ማለት ነው። እና ያንን ደግሞ ለማንበብ አስቀምጠንላችኋል። ሾርት ኖቶችን ሞጁሎቹን ስላስቀመጥን ምንም የሚከብዳችሁ ነገር የለም። ገብታችሁ ማንበብ ነው። እኛ ሙሉ ማብራሪያ አንሰጥም ማለት ነው። ይገባል በየዩኒቱ እና ይሄ ክላስ ላይ መመዝገብ የምትፈልጉ ተማሪዎች የቴሌግራም ቻናላችንን ይቀላቀሉ። የቴሌግራም ቻናላችን ደግሞ በመጀመሪያው ኮሜንት ላይ ታገኙታላችሁ። ዛሬ ገብታችሁ ኮሜንት ሴክሽን ላይ ጻፉልን። የቴሌግራም ኮሜንት ሴክሽን ላይ መመዝገብ ፈልጋሉ ብላችሁ ጻፉልን። እየገባው እኔ ቲክቲክ እያረኩኝ እያወጣው እመዘግባችኋለሁ እና ይሄንን መቀላቀል የምትፈልጉ ከሆነ እና በተረፈ ሌሎች ዩኒቨርሲቲዎች እስከ ታህሳስ 15 ድረስ ስለሚጠሩ እናንተ የራሳችሁን ማዘጋጀት ይኖርባችኋል። አሁን ህዳር 25 ላይ ነን ያለ ነው እና ከዚች በኋላ የቀረችው ትንሽ ጊዜ ስለሆነ እናንተ ማዘጋጀት ይኖርባችኋል። እነዚህ 10 የቀሩት ዩኒቨርሲቲዎች ነገ እና ከዚህ በኋላ ደግሞ 1-2 ዩኒቨርሲቲዎች ነገ ይጠራሉ። ከዛ በኋላ እያለ ይቀጥላል ማለት ነው። እስከ ታህሳስ 15 ድረስ ግን ሁላችሁም ዩኒቨርሲቲ ትገባላችሁ እና እስከዛ ማዘጋጀታችሁን አትርሱ። እና ይሄ ቪዲዮ ከጠቀማችሁ ላይክ እያረጋችሁ ውጡ ማለት ነው። እናንተ አበረታቱ። ላይክ እያረጋችሁ አይደለ ቪዲዮን እየተከታተላችሁ፣ ነገር ግን ላይክ ሳታደርጉ ትወጣላችሁ። ምክንያቱም ለኔ ላይክ ስታደርጉ ብዙ ሪሚዲያል ተማሪዎች ጋር እንዲዳረስ ያደርጋል። እኔ ቫይራል ሲወጣልኝ የሆነ ቃቃት ይፈጥርልኝና እናንተ ሌላ ቪዲዮ እንድሰራላችሁ ያደርገኛል ማለት ነው። እና ፕራይቬት ክላሱ ላይ መመዝገብ የምትፈልጉ ተማሪዎች በጣም ትንሽ ዋጋ ነው። እሱም የዚህ ላይ እንዲጠረም አይችል እስከ 200 ብር ማለት ነው። 200 ብር በጣም ትንሽ ነገር ነው። ትንሽ ብር ነው። ምክንያቱም ከምንሰጣቸው ሞጁሎች ምናምን አንጻር በጣም ትንሽ ነው። እዛ ላይ ገብታችሁ ማዋራት ትችላላችሁ። የቴሌግራም ቻናላችንን ቀደም እንደገለጽ ነው የመጀመሪያው ኮሜንት ላይ ታገኙታላችሁ። ይመቻችሁ።